ሪታ ልብ አንጠልጣይ ታሪክ ክፍል 7 ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። ናኦድ ለጥቂት ሴኮንዶች በድንጋጤ ፈዞ አየኝ። የአይኖቹ መርበትበትና የፊቱ መገርጣት የፈለኩትን እውነት ከመናገር ይልቅ ሌላ ሽንገላ ሊፈጥር እንደሆነ አሳበቀበት። ሪታ፣ ይህ እኮ የድሮ ታሪክ ነው አለ ድምፁ እየተቆራረጠ። አሁን በዚህ ሰዓት ይህንን ማንሳት ምን ጥቅም አለው? እኔ ላንቺ ያለኝን ፍቅር እያየሽ ለምን በሌላ ነገር ትጠረጥርኛለሽ? እውነቱን ንገሪኝ ያልኩ ናኦድ አልኩኝ ድምፄን ከፍ አድርጌ። ይሄ ጠባሳ ከሄኖክ ጋር ምን ያገናኘዋል? ናኦድ በንዴት እጁን እያወዛወዘ ወደ ኋላ ፈገፈገ። በቃኝ ሪታ፣ አንቺን እኔን ለማመን ፈቃደኛ አይደለሽም። ሁልጊዜ ጥርጣሬ፣ ሁልጊዜ ክስ። ከዚህ በላይ ይህንን ውጥረት መሸከም አልችልም አለኝና ፊቱን በቁጣ ዙሮ ምንም ተጨማሪ ማብራሪያ ሳይሰጠኝ ጥሎኝ እየተጣደፈ ከካፌ ወጥቶ ሄደ። እዚያው በቆምኩበት ደርቄ ቀረው። ልቤ በሐዘንና በንዴት ፍጹም ተሰበረ። ፍቅራችን፣ ያ ሁሉ መሐላና መናፈቅ በአንድ ጊዜ እንደ ጉም ሲበን ማየቴ ውስጤን ክፉኛ ቆሰለው። ከካፌው ወጥቼ በከባድ ሐዘን እየተንሰቀሰቅኩ መጓዝ ጀመርኩ። እንባዬ ከዓይኖቼ እየፈሰሱ እይታዬን ጋርደውት ነበር። በመጨረሻም አማራጭ ሲጠፋኝ ስልኬን አውጥቼ ወደ ሄኖክ ደወልኩ። ስልኩ እንደተነሳ ማልቀሴን መግታት አልቻልኩም። ሄኖክ፣ እባክህ እውነቱን ንገረኝ አልኩት። ናኦድ ጥሎኝ ሄደ። ማንን ማመን እንዳለብኝ አላውቅም። ህይወቴ በሙሉ ጨለማ ሆኖብኛል። እባክህ አትዋሸኝ፣ እውነቱ ምንድን ነው? ሄኖክ በስልኩ ማዶ ድምፄን ሲሰማ ደንግጧል። ሪታ ተረጋጊ፣ እባክሽ አታልቅሺ አለኝ በሐዘኔታ። እውነቱን ማወቅ ከፈለግሽ ስልክ ላይ የሚወራ አይደለም። ሁሉንም ነገር በአይንሽ አይተሽ የምትረጅበትና እውነቱ ያለበት ቦታ ይዤሽ ሄዳለሁ። አሁን ግን የት ነሽ? መጥቼ ልውሰድሽ አለኝ። ያለሁበትን ቦታ ነገርኩት። ብዙም ሳይቆይ በታክሲ መጥቶ አገኘኝ። ፊቴ በእንባ ታጥቦ መላ አካላቴ በሐዘን ዝሎ ነበር። እጄን ይዞ አጽናናኝና ወደ አንድ መኪና ማረፊያ ይዞኝ ሄደ። ከከተማው ወጣ ብሎ ወደሚገኝ ጸጥተኛ አካባቢ ይዞኝ ተጓዘ። ቀኑ እየመሸ ጨለማው እየተተካ ሲሄድ በውስጤ የነበረው የብቸኝነትና የባዶነት ስሜት ይበልጥ እየከበደኝ መጣ። ሄኖክ አንገቱን እንደደፋ ሪታ፣ ናኦድ የደበቀሽ ትልቁ ሚስጥር እያለ የድሮውን ታሪክ፣ በመካከላቸው የነበረውን አለመግባባትና ያጠባሳ እንዴት ሊመጣ እንደቻለ በዝርዝር ያስረዳኝ ጀመር። እኔ ግን የናኦድ በድንገት ጥሎኝ መሄድ፣ የፍቅራችን መፍረስና የወደፊት ህይወቴ መበላሸት ውስጤን ስላደማው የሄኖክን ቃላት ሙሉ በሙሉ ማስተናገድ አቅቶኝ በከባድ የሐዘን ማዕበል ውስጥ ሰጥሜ ነበር። ህይወቴ በጥርጣሬና በክህደት ተሞልቶ ማንን ማመን እንዳለብኝ ግራ በመጋባት በመጨረሻም ፍጹም ተስፋ መቁረጥ ውስጥ ወድቄ የምሽቱን ጨለማ በትካዜ ያየው ማልቀሴን ቀጠልኩ። በመኪናው መስኮት በኩል የሚታየው የከተማው መብራት በፈሰሰው እንባዬ ምክንያት እያደበዘዘብኝ፣ የውስጤ ህመም ግን ከመቼውም ጊዜ በላይ ጎልቶ ይሰማኝ ነበር። ናኦድ የሄደበት መንገድ የጣለብኝ የጥርጣሬ ሸክምና ማለቂያ የሌለው የሚስጥር አዙሪት መላ ሰውነቴን አዝሎታል። ሄኖክ መኪናውን ከአንድ ጸጥ ያለ ስፍራ አቁሞ ወደ እኔ ዞረ። ሪታ፣ አሁን ያለሽበትን ስሜት እረዳለሁ አለ ድምፁን ዝቅ አድርጎ። ነገር ግን እውነቱን ተጋፍጦ መስማት የነጻነትሽ መጀመሪያ ያ ነው፣ ያ ጠባሳ። ናኦድ ከአንቺ የደበቀው ትልቁ የታሪካችን ጥቁር ነጥብ ነው። እጆቼን አጣብቄ እየተንቀጠቀጥኩ ቀና አልኩ። ንገረኝ ሄኖክ፣ ካሁን በኋላ ምንም ነገር ቢሆን ለመስማት ዝግጁ ነኝ። ከዚህ በላይ ግራ መጋባት አልፈልግም አልኩት። ሄኖክ በጥልቅ ተነፈሰና ማውራት ጀመረ።
ያ ጠባሳ በጠብ የመጣ አይደለም። ከዓመታት በፊት እኔና እሱ በጣም በምንዋደድበት ጊዜ የተፈጠረ ከባድ አደጋ ነበር። ናኦድ የራሱን ስህተት ለመሸፈን ሲል ሌላ ሰውን ተጠያቂ ያደረገበትና እኔን ከአንቺ ለመለየት የሚጥርበት ምክንያት የያዘ ትልቅ ታሪክ ነው። እሱ አንቺን የሸሸሽ እውነቱን አውቀሽ እንዳትጠዩ ፈርቶ ነው። ግን አሁን እንደዚህ ሆነሽ ልነግርሽ አልችልም። በጣም ከፍቶሻል አለኝ። ቃላቶቹ በጆሮዬ ውስጥ ሲያስተጋቡ ውስጤ በሀዘንና በጸጸት ተሞላ። ያ ሁሉ ያመንኩት ፍቅር፣ በየቀኑ የምሰማቸው ተስፋዎች በሙሉ በውሸትና በሽሽት ላይ የተገነቡ መሆናቸውን ሳስበው የደረሰብኝን የልብ ስብራት በቃላት መግለጽ አልችልም። ፍቅረኛ እውነቱን ከመናገር ይልቅ ጥሎኝ መሄድን መምረጡ የወደፊት ተስፋዬን ሙሉ በሙሉ አጨልሞታል። በዚያ መኪና ውስጥ ሆኜ የሌሊቱ ጨለማ ከውጭም ከውስጤም እየከበበኝ በህይወቴ ለመጀመሪያ ጊዜ ፍጹም ብቸኝነትና መከዳት ምን እንደሆነ ተሰማኝ። እንባዬን እየጠረኩ ይህንን የተዘበራረቀ ህይወት እንዴት መልሼ እንደምገነባው ማሰብ ጀመርኩ። ሄኖክ የመኪናውን ሞተር አስነስቶ ወደ ከተማው መመለስ ሲጀምር በመካከላችን የነበረው ዝምታ ከውጭ ከነበረው የሌሊት ቅዝቃዜ በላይ ይከብድ ነበር። የሰማሁት እውነትና የናኦድ ሽሽት በአእምሮዬ ውስጥ እየተመላለሱ እረፍት ይነሱኛል። ወደ ቤት ላደርስሽ ሪታ አለ ሄኖክ ወደ እኔ ዞሮ። ዛሬ ብዙ ነገር ይሆኑ፣ እረፍት ያስፈልግሻል። ቃላቱን በዝምታ ተቀበልኩኝ። ቤት ደርሼ ከመኪናው ስወርድ የነበረኝ አቅም ሙሉ በሙሉ ተሟጦ ነበር። ወደ ክፍሌ ገብቼ አልጋዬ ላይ እንደተወረወርኩ ያፈሰስኩት እንባ ራሴን አረጠበው። ያ ሁሉ ዓመታት የኖርኩበት ፍቅርና እምነት በአንድ ቀን ውስጥ ፈራርሶ ባዶ እጄን መቅረቴን ሳስበው ውስጤ በከባድ ስብራት ተሞላ። በማግስቱ ጠዋት ከእንቅልፌ ስነቃ ዓለም ሁሉ የተለወጠች መሰለኝ። ስልኬን አነሳው። ከናኦድ ምንም አይነት ጥሪ ወይም መልእክት አልነበረም። የት እንደሄደ ምን እየሰራ እንደሆነ አላውቅም። በጥርጣሬና በቁጣ ጥሎኝ የሄደበት ያ የትናንቱ ምስል ከዓይኔ ላይ ሊጠፋ አልቻለም። ቀኖቹ በዝግታ ማለፍ ጀመሩ። ውስጤ የነበረው ከባድ ሐዘንና ብቸኝነትም በቀላሉ የሚሽር ባይሆንም ካለሁበት የጭንቀት ማዕበል ለመውጣትና ራሴን ለመሰብሰብ መወሰን ነበረብኝ። እውነቱን ለማወቅ ከባድ ቢሆንም ከውሸት ህይወት መውጣቴ ግን የራሱ የሆነ ከባድ መረጋጋት ውስጥ መስመጥ ጀመረ። ከዛ ቀን ጀምሮ እምነቴ ወደ ሄኖክ እያደላ መጣ። መገናኘት ጀመረን። ሲደብረኝ እሱ ጋር መደወል ጀመርኩ። ለእኔ የሚሰጠኝ እንክብካቤ፣ ፍቅር ናኦድ ፍቅርን የነፈገኝ እንዲመስለኝ ያደረገኝ። ናኦድ እስካሁን እውነተኛ ፍቅርን እንዳልሰጠኝ ተሰማኝ። የናኦድ ስልክ አለመስራትና ያለበትን አለማወቅ መጀመሪያ ላይ ቢያስደነግጠኝም ቀስ በቀስ ግን በሄኖክ ትከሻ ላይ መደገፍን መረጥኩ። ሆኖም ግን ያጠባሳ ምን እንደሆነና ሄኖክ ሊነግረኝ የጀመረው ታሪክ ሙሉ መስመር ሳይዝ መቅረቱ ውስጤን በጥርጣሬ መብላቱን አላቆምም ነበር። በሄኖክ ፊት ፈገግ ለማለት በሞክርም ውስጤ ግን አሁንም በናኦድ የትግል አዙሪት ውስጥ እየተናወጠ ነበር። ከሳምንታት በኋላ አንድ ቀን ምሽት ከሄኖክ ጋር እራት በልተን ወደ ቤት ሊያደርሰኝ በመኪናው እየተጓዝን ነበር። በመስኮት በኩል የሚታየውን የከተማዋን መብራት እያየው ሳለው በድንገት ስልኬ ላይ ያልታወቀ ቁጥር መጥራት ጀመረ። መላ ሰውነቴ በሆነ እንግዳ ስሜት ተናወጠ። ሄኖክን በዓይኔ ጥግ እያየው ስልኩን አነሳሁት። ሄሎ አልኩኝ ድምፄን ዝቅ አድርጌ። ከስልኩ ማዶ የሚሰማው ትንፋሽና ድምጽ ግን የለመድኩት ለሳምንታት ስንከራተት የኖርኩበት የናኦድ ድምጽ ነበር። ሪታ እባክሽ አትዝጊብኝ፣ ስሚ አለኝ። ድምፁ በከባድ ድካምና በሀዘን የተሰበረ ይመስል ነበር። ናኦድ የት ነህ አንተ? ለምንድን ነው የጠፋኸው? አልኩኝ በድንጋጤ ከመቀመጫ ቀና እያልኩ። ሄኖክ ስሙን ስጠራ ሰምቶ ወዲያው መኪናውን ፍጥነቱን ቀነሰና ወደ እኔ ዞረ። ፊቱ ላይ የነበረው ፈገግታ በአንድ ጊዜ ጠፋ። ሪታ እኔ ከሀገር አልጠፋሁም፣ አልሸሸውም አለ ናኦድ እየተጣደፈ።
ያን ቀን ካፌ ውስጥ የወጣሁት እውነቱን ለመናገር ድፍረት አጥቼ ነው። ያ በትከሻዬ ላይ ያለው ጠባሳ ሄኖክ እንደነገረሽ በእኔ ጥፋት የመጣ አደጋ አይደለም። ሄኖክ አንቺ የደበቀውና እኔን ጥፋተኛ ለማድረግ የፈጠረው ትልቅ ሴራ አለ። አሁን እውነቱን ሙሉ በሙሉ አስረድቼሽ ህይወትሽን ከሱ ውሸት የምታደኝበትን መንገድ ይዤ እየመጣሁ ነው። በአካል ስንገናኝ ሁሉንም ነገር በዝርዝር አስረዳሻለሁ። እስከዚያው ግን እባክሽ ሄኖክን እንዳታምኚው። እባክሽ ሪታ ከሱ ራስሽን ጠብቂ። ሳይጨርስ ስልኩ በድንገት ተቋረጠ። ድጋሚ ለመደወል በሞክርም ስልኩ አይሰራም። እጆቼ መንቀጥቀጥ ጀመሩ። የናኦድ ቃላት ጭንቅላቴ ውስጥ ይረገጡ ጀመር። ሄኖክ እያታለለኝ ነው? የደበቁ ሚስጥር ምንድን ነው? ናኦድ በአካል መጥቶ የሚያስረዳኝ ታሪክ ምን ይሆን? ሄኖክ መኪናውን ወደ መንገዱ ዳር አስጠግቶ አቆመውና ሙሉ በሙሉ ወደ እኔ ዞረ። ቅድም ያየሁት ያረጋ ያለና ሀሳቢ ፊቱ ጠፍቶ አይኖች ውስጥ የማላቀው የሚያስፈራ ብርድና ጥርጣሬ ይታየ ነበር። ማን የደወለው ሪታ? አለ ሄኖክ። አረፍተ ነገሩን የጨረሰው ጥርሱን ነክሶ ነበር። ናኦድ ነው አይደል? ምን እያለች ነበር? ስልኩን አጥብቄ ያዝኩት። አሁን ማንን ማመን እንዳለብኝ ጨርሶ ግራ ገባኝ። ናኦድ እውነት እየተናገረ ነው ወይስ ሄኖክ? የትኛው ነው እውነተኛ አፍቃሪ? የትኛው ነው ማታለል ውስጥ ያለው? በሁለቱ ወንዶች መካከል ያለው ጥቁር ሚስጥር እኔን መሀል ላይ ጥሎኝ ሊያጠፋኝ የተቃረበ ነው። የሄኖክን ጥያቄ እንዴት እንደምመልስለት ጨነቀኝ። እንደምንም እየተረበተበትኩ አዎ አልኩት። ድንገት ሊያንቀኝ መስሎኝ ተሰማኝ። ምን አለሽ አለኝ። እነዛ ሳየው የሚያሳሱኝ የሚያምሩትና የምወዳቸው አይኖቹ የሉም። አይኑን ሳየው ፍቅር፣ በቀል እንዲሁም እልህና ጥላቻ የተደበላለቀበት ፊት ይታይበታል። ዝምታዬ ሰላም ያልሰጠው ሄኖክም እይታውን ከኔ አዙሮ መኪናውን አስነስቶ ፊት ለፊት መንገዱን ተከትሎ መብራት ጀመረ። የመኪናው ፍጥነትና የሞተሩ ጩኸት የውስጡን ቁጣና እልህ የሚገልጽ ይመስል ነበር። ለመለመን የት እንደሚያደርሰኝ ለመጠየቅ እንኳን ድፍረቱን አጣው። ሄኖክ ፍጥነቱን ጨምሮ ከአንድ ትልቅና በምሽት መብራቶች ከተንቆጠቆጠ የምሽት ክለብ በር ላይ አቆመው። ውረጂ አለኝ። ያ ቀዝቃዛና ትዕዛዛዊ ድምጽ ይበልጥ አስፈራኝ። እባክህ ሄኖክ፣ እኔ እዚህ ቦታ መግባት አልፈልግም፣ ወደ ቤቱ ሰደኝ አልኩት። የናኦድን ማስጠንቀቂያ እያሰብኩኝ እየተማጸንኩት ፊቱ ላይ የነበረው ቁጣ በቅጽበት ጠፋና በርህራሄ ተተካ። ሪታ እባክሽ እመኚኝ። ናኦድ የነገረሽን ውሸትና እውነቱን ሁሉ በዚህ ውስጥ ነው የምታየው። ሁሉንም ነገር ላሳይሽና ላስረዳሽ ስለፈለኩ ነው እያለ በማሳመን ወደ ውስጥ ይዞኝ ገባ። የክለቡ ጩኸት፣ የሰዎቹ ግርግርና የሙዚቃው ድምጽ ገና ስገባ ውስጤን በጭንቀትና በፍርሃት ወረረው። አካባቢው ስላልተመቸኝና ከጭንቀቴ ብዛት የተነሳ ጉሮሮዬ ሲደርቅ እባክህ ውሃ ስጠኝ አልኩት። ሄኖክ በፍጥነት ውሃ አምጥቶ ሰጠኝ። ይሁን እንጂ ያንን ውሃ ከጠጣው በኋላ በውስጤ የነበረው ፍርሃትና ጭንቀት ጠፍቶ ባልተለመደ መደፋፈርና መነቃቃት ተተካ። አእምሮዬ ማዘበራረቅ በጀመረው በዚያ እንግዳ ስሜት ውስጥ ሆኜ የቀረበልኝን መጠጥ ሳላቅማማ መጠጣት ጀመርኩ። ቀስ በቀስ የክለቡ መብራቶች ይደበዝዙ፣ የሰዎችም ድምጽ ይርቅ ጀመር። ራሴን ሙሉ በሙሉ እያጣው እንደሆነ እያወቅኩ ነበር። ነገር ግን መቃወም ወደማልችልበት ትልቅ ጨለማ ውስጥ ሰመጥኩ። ጠዋት አይኖቼን ለመግለጽ ስሞክር ከባድ ህመም ጭንቅላቴን ይፈልጠው ነበር። ቀስ ብዬ ራሴን ሳገኘው ግን የነቃሁት ክፍል የራሴ አልነበረም። በአንድ እንግዳና ቀዝቃዛ አልጋ ላይ ሙሉ በሙሉ ባዶነቴንና ስብራቴን ተከናንቤ ተኝቻለሁ። ሄኖክ በአቅራቢያው የለም። ያኔ ነበር እውነታው እንደ መብረቅ ጭንቅላቴ ውስጥ የፈነዳው። ናኦድ በስልክ የነገረኝ ማስጠንቀቂያ፣ የሄኖክ አይኖች ውስጥ ያየሁት በቀልና ጥላቻ፣ ሁሉም አንድ ጋር ተገለጡልኝ። ሄኖክ ናኦድን ለመቅጣት የእሱን ልጅነትና ማንነት ያደቀቀበትን በደል በእኔ ላይ ሊወጣ አስቦ እንደቀረበኝ ገባኝ። ለካስ ያ ሁሉ እንክብካቤ፣
ያ ሁሉ ፍቅር ለዚህ አሰቃቂ በቀል የተዘጋጀ መርዛማ ወጥመድ ነበር። በህይወቴ ተሰምቶኝ የማያውቅ የባዶነት፣ የውርደትና የከባድ ስብራት። እነዚህ ሁሉ ስሜቶች አካላቴን ወረሩት። ራሴን ዝቅ አድርጌ አየሁት። ክብሬ፣ ማንነቴና ንጽህናዬ በበቀል አዙሪት ውስጥ ተቀጥቅጠው መቅረታቸውን ሳስበው የሚተነፈስ አየር አጣሁ። ማልቀስ እንኳን አቃተኝ። የውስጤ ጩኸትና ስቃይ ከእንባ በላይ ሆኖ ጉሮሮዬ ላይ ተናነቀኝ። በዚህ መሀል ስልኬን አነሳሁት። እስክሪኑ ላይ ያሉትን ያልተነሱ ጥሪዎች ስመለከት ልቤ ይበልጥ ደነገጠ። እናቴ፣ አባቴ፣ በተለይም ወንድሜ ደጋግሞ ደውለው ነበር። በህይወቴ ለመጀመሪያ ጊዜ ነው ከቤት ውጭ አደርኩት። ቤተሰቦቼ ምን ያህል በጭንቀትና በፍርሃት እንደታመሱ ሳስበው የጥፋተኝነት ስሜት ነፍሴን አጨለመው። ለቤተሰቦቼ ፊቴን አሳይቶ መኖር፣ ይህንን የቆሸሸ ጠባሳ ተሸክሞ በሰዎች መካከል መመላለስ ጨርሶ የማይቻል ነገር መስሎ ታየኝ። በመርገብገብ የሚንቀጠቀጡ እጆቼ ለወንድሜ አጭር የጽሁፍ መልእክት ላኩለት። ወንድሜ እባክህ ቶሎ ናልኝ፣ ያለሁበት ቦታ አሁን እልክልሃለሁ፣ ብቻዬን መቋቋም አቅቶኛል ብዬ ላኩለት። መልእክቱን ከላኩኝ በኋላ ስልኬ ገጄ ላይ ወደቀ። በቃ እኔ ካሁን በኋላ በድን ነኝ። መንቀሳቀስ፣ ማሰብም ሆነ መተንፈስ አቃተኝ። ልክ እንደ ሬሳ አልጋው ላይ ተዘርግቼ አይኖቼን ወደ ጣሪያው ተክዬ የወንድሜን መምጣት መጠባበቅ ጀመርኩ። ምንድን ያረኩት? ምን ተፈጠረ? እዚህ ምን አረጋለሁ? የሚሉ ጥያቄዎች አእምሮዬን አቀወሱት። ምን እየተፈጠረ እንደሆነ ምን እንደሆነም ጭምር ምንም አላውቅም። ብቻ ትክ ብዬ አፍጥጫለሁ። ከብዙ ደቂቃዎች የበድንነት ሰዓት በኋላ የበር መንኳኳት ተሰማ። ወንድሜ በሩን በኃይል ከፍቶ ሲገባ ፊቱ ላይ የነበረው ድንጋጤና ጭንቀት በቀላሉ የሚገለጽ አልነበረም። እኔን በዚያ ሁኔታ ተስፋ በቆረጡ አይኖች እንደ በድን ሁኜና በታላቅ ስብራት ውስጥ ሆኜ ሲያየኝ፣ እናም ልብሴ ካልጋው በታች ተወርውሮ ሲመለከት የነገሩን ክብደት ለመረዳት ጊዜ አልፈጀበትም። ወደ እኔ ተስፈንጥሮ መጥቶ አቀፈኝ። እኔ ግን ከማልቀስ ውጭ አንዲትም ቃል መናገር አቃተኝ። ቃል አጣፋኝ። አንደበቴ ተቆለፈ። ከውስጤ የሚወጣው የህመም ሲቃና የስቅስቅታ ድምጽ ብቻ ክፍሉን ሞላው። ወንድሜ ይበልጥ አጥብቆ ወደ እቅፉ እያስጠጋኝ፣ ያኔ ነበር የውስጤ ከባድ ክፋትና ስቃይ ፈንድቶ የወጣው። እባክህ ልሙት፣ በቃ ተው፣ ከዚህ በኋላ መኖር አልፈልግም አልኩት በቃላቱ መካከል በሚቆራረጥ ድምጽ። ክብሬን አጥቼ ራሴን አርክሼ እንዴት እኖራለሁ? ራሴን ማጥፋት ነው የሚሻለኝ። መኖር አልችልም ወንድም እያልኩ በከፍተኛ ማልቀስ ጀመርኩ። በተለይ አባቴን ሳስብ አቃተኝ። ወንድሜ የኔን ቃላት ሲሰማ ደንግጧል። አይኖቹ በእንባ እንደተሞሉ፣ ነገር ግን እኔን ለማበርታት ራሱን አጠነከረ። ፊቴን በእጁ ይዞ አይኔን እያየ በቁርጠኝነትና በፍቅር መናገር ጀመረ። እንዳትደክሚው ሪታ፣ እንዳትደክሚው። እህቴን እንደዚህ ያደረገው አውሬ አላውቀውም፣ ግን አንቺ ብቻ ተረጋጊልኝ እህቴ። የአንቺ ህይወት፣ የአንቺ መኖር ለኛ ከምንም በላይ ነው። ይህ ስብራት አይጥልሽም። እኔ ካንቺ ጎን አለሁ። አብረን እንሻገረዋለን። ጥፋተኛውም ዋጋውን ያገኛል። እባክሽ በርችልኝ አለኝ። እኔ ግን የምችል አልመሰለኝም። እናቴና አባቴን ማየት አልችልም። በወንድሜ እቅፍ ውስጥ ሆኜ የደረሰብኝን በደልና ክህደት እያሰብኩ አቅም እስከሚያጥረኝ ድረስ አለቀስኩ። ወንድሜ ይቅርታ፣ አባዬስ እማዬስ ምን እንደማረግም አላቅም። አሁንም ማልቀሴን ቀጠልኩ። በዛ መሀል ስልኬን አየሁት። ናኦድ ይላል። ወንድሜና እኔ ሁለታችንም አይኖቻችን ተገጣጠሙ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 8 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።